ኢሲኤፍ ቤተክርስቲያን አሁን ይሄንን ለየት ያለ ፕሮግራም ልታከብር በተዘጋጀችበት በዚህ ጊዜ ማስታወስ ያለብን ነገር ልክ እናት ምጥ ይዟት ስትወልድ ልጅ ሲመጣ እንደሚሆነው ደስታ ልንደሰት ይገባል። አሜን። በጭብጨባ በልልታ ነው እግዚአብሔር ይባረክ። መጽሐፍ ቅዱስ ሲነግረን አንዱ ስንት ያሳድዳል ነው ሁለቱስ 10 ሺህ እስካሁን እንግዲህ ሁለት ሰዎች ያሳደዱትን እናንተ ወቁ ሌላ ሰው ሲጨመር ደግሞ እናሳደደውን አስቡ። ስለዚህ እግዚአብሔር የተባረከ ይሁን። በጣም ደስ ብሎናል። የእግዚአብሔርን ቃል አንድ ስፍራ አነብና ዛሬ በእውነት ደስ የሚል ጊዜ ነው። ከወንድማችን ማይክ እንደገና ሰላምዬ ጋራ ጥቂት ጥያቄዎች ጠይቃቸዋለሁ። አብረን እንግዲህ ይሄን ጊዜ አብረን እናሳልፋለን። እናንተንም እግዚአብሔር ይባርካችሁ። በዚህ ቀን ደግሞ አብረን ይሄንን የእግዚአብሔር ሐሳብ የምንካፈልበት ጊዜ ነው። በመጽሐፍ ቅዱስ ውስጥ በተለይ ጥሪን በተመለከተ ስናስብ ቶሎ ወደ አእምሮአችን የሚመጣው ከእግዚአብሔር ቃል ኤፌሶን ምዕራፍ 4 ላይ ያለው ሐሳብ ነው። ቁጥር 11ን ስናይ እንደዚህ ይላል፣ እርሱም አንዳንዶቹን ሐዋርያት፣ ሌሎቹንም ነቢያት፣ ሌሎቹን ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ምን አረገ? ሰጠ ይላል። ሰጠ ይላል እና እግዚአብሔር ነው የሚሰጠው። እግዚአብሔር ነው የሚሰጠው። የሱ ስጦታ በጣም በቤተክርስቲያን ላይ ሲመጣ ቤተክርስቲያን ትልቅ ጉልበት ይኖራታል፣ ኃይል ይኖራታል፣ አቅም ይኖራታል። እና ለምንድን ነው ይሄ ደግሞ እግዚአብሔር አገልጋዮችን የሚሰጠው ብለን ስንል ግልጥ አድርጎ መጽሐፍ ቅዱስ አስቀምጦልናል። ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት። አይገርማችሁ? አንድነት የሚለው ራሱ አይገርም? እነኛ አገልጋዮች የሚሰጡን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ ምን? አንድነት። አንድነት መፍረስ አለ፣ መበታተን አለ፣ አንድነት። ከዛም በኋላ ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደ ሙላቱ እስክንደርስ ድረስ ይላል። በደቀ መዝሙር አገልግሎት እያደረግን ያለነው ይሄን ነው። ቅዱሳንን አገልግሎት ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ ነው ይላል። እግዚአብሔር የተባረከ ግልጽ ነው፣ ክሊር ነው ቪዥኑ። ኢምፕሊመንት እንዴት እንደሚደረግ ደግሞ እግዚአብሔር በትክክል አስቀምጦልናል። ስለዚህ እግዚአብሔርን ባርካለን። የተወደዳችሁ እግዚአብሔር ቤተሰቦች ሁላችንም እንደምናውቀው ፌብሩዋሪ 22ን አልናፈቃችሁትም? ፕሬዝ ጋድ። የኢትዮጵያ ክርስቲያን ቤተክርስቲያን በሳን ሆዜ ወንድም ሚካኤል ሽፈራውን እና ሰላም በዛ ውስጥ አለች አይደል? አለች። በመጋቢነት የአገልግሎት ጥሪ ቤተክርስቲያን የምትቀበለው እና በዛን ቀን ደግሞ ቃል ኪዳን የሚገባበት ቀን ነው። ከዚህ የተነሳ ካለፉት ሳምንታት ጀምሮ ቤተክርስቲያናችን የበዓለ ሲመትን ፕሮግራም በተመለከተ ፓስተር ሳምሶን እየተናገረ ይገኛል። በዚሁ ቀን የሰሜን አሜሪካ ቤተክርስቲያናት ህብረት ዳይሬክተር የሆነው ፓስተር ዶክተር ቤዛለም ወርቅነህ የእግዚአብሔርን ቃል ያካፍለናል። የዌስት ኮስት ህብረት ተወካዮች ይኖራሉ። እዛም ደግሞ የቤይ ኤሪያ ፓስተሮችና አገልጋዮች በዚህ ስፍራ ይኖራሉ። ያ ቀን በጣም ለእግዚአብሔር ክብር የምንሰጥበት ጊዜ ነው። እንግዲህ በዚህ ቀን ነው ወንድማችን በአምላኩ በእግዚአብሔር ፊት ደግሞ ቃል የሚገባበት ጊዜ ነው። በቀደሙት የመጀመሪያ ሴንቸሪ የኦርዲኔሽን በተመለከተ ወደ ኋላ መለስ ብለን ስናይ ያው በዛ ቀን የሬሳ ሳጥን ይመጣና ሰውየው እዛ ውስጥ ይገባና እዛ ውስጥ ሆኖ ነው የሚጠየቀው። አሁን ጊዜው ተለውጧልና የሬሳ ሳጥን የለም። አሁን
እግዚአብሔር የተባረከ። ከዚህ የተነሳ ይሄን ጥሪ በተመለከተ እግዚአብሔር አስቀድመህ ይሄ ጊዜ ጥሩ ጊዜ ነው ለኮንግሪጌሽን በልብ ውስጥ ያለውን ያንተም ባለቤትም ብትናገሩበት ደግሞ ቅዱሳንም ለእናንተ የሚጸልዩበት ቀን ነው ይሄ ቀን። ስለዚህ ቀን እግዚአብሔር ይመስገን እና እንደዚህ ልጀምር እንደማንኛውም ኢንተርቪው አድራጊ ማለት ነው። እንዴት ነው ወንድም ሚካኤል የተወለድክበትን ቦታ አስተዳደግህን ስላጠቃላይ የቤተሰብ ጉዞን በተመለከተ ራስህን እንደው ብታስተዋውቀን። ያው ሚኪ ነው የምንልህ ሚካኤል እልሃለሁ ሚካኤል ሽፈራው ብዬ ነው ጠይቀህ እና ቀጥል እስቲ ራስን አስተዋውቅ። ቤተሰብህን መናገር ትችላለህ። በነገራችን ላይ እዚህ ላይ የጠቀስኩላችሁ ጥያቄዎች አሉ። ከጥያቄዎቹም አንዳንዴ እወጣለሁ ትንሽ ነፃነት ከተሰማኝ ማለት ነው። ስለዚህ በእንደዛ አይነት ጊዜ እናንተም ነፃነት ሲሰማችሁ እና መቀጠል ትችላለህ። ከዛ ሰላምዬም ይህንኑ ጥያቄ ትቀጥያለሽ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ቴንክ ዩ ፓስተር ስለዚህ እድል። ያው አዲስ አበባ ነው እንግዲህ ተወልጄ ያደግኩት። እንደነገሩኝ ከሆነ ያው ትዝ ስለማይለኝ ፍሎህ አካባቢ ነው የተወለድኩት። ከዛ ወደ 3 ነው 4 ዓመቴ ጀምሮ ግን ቦሌ አካባቢ ነው ያደግኩት። ቦሌ ኮሚኒቲ ስኩል ከዛ ቦሌ ሃይ ስኩል ነው የጨረስኩት የተማርኩት። እናቴ አባቴ በጋሻው ሽፈራው ይባላል። ትንሽ ያስፈራል ስሙ። አሁን ነው ያስፈራኝ የመጣው ስሙ በጋሻው ሽፈራው። ግን በቃ በጣም ኃይለኛም ቢሆን ያው ስም ይሰራባቸዋል አንዳንድ ሰዎችና በጣም ኃይለኛ ነው። ግን በጣም የሚገርመኝ ከኔ ጋር እንደዛ አልነበረ። በጣም ሶፍት ነበር። በጣም ፍሬንድሊ ነው። የሆነ ጊዜ ላይ እንዲያውም ጥያቄ ፈጥሮብኛል። ሁሉንም ቤተሰብ ውስጥ ያሉትን ሰዎች ሲቆጣም በኃይልም ሲናገር በጣም ላውድ ነው። ሲቆጣ በጣም ላውድ ነው። ሌላ ጊዜ ግን ዝም ያለ ሰው ነው። በብዛት ኳስ ተጫዋች ነበረ። የመብራት ኃይል በረኛ ነበር። ለፓስተር ነገር ይላል እና ግን ፎር ሰም ሪዝን ዝም ብዬ ለመናገር ያህል ሳይሆን የምናገረው እሱም ይናገረው ነበር። በእኔ መወለድ የሆነለት ነገር እንዳለ ያስባልና እንዲያውም ከሌሎቻችን ስም መጀመሪያ ቀድሞ ያዘጋጀው ለኔ ነው ሚካኤል የሚለው። በኃይለ ሥላሴ ጊዜ አይ ቲንክ የሆነ ለውጥ ላይ ወደ ስልጣን የመጡ ሰው ነበሩ። ጠቅላይ ሚኒስትር ናቸው መሰለኝ። ሚካኤል ብሎ ወሰን ስላለ እሱ ከኋላ ይደግፈኛልና እሳቸውን በጣም ስለሚወድ በቃ ልጄ ሲወለድ ወንድ ልጅ ከወለድኩ ያን ጊዜ አላገባም። ወንድ ልጅ ከወለድኩ ሚካኤል እለዋለሁ ብሎ አሰበና ልክ ከመወለዴ በፊት ስሙን አዘጋጅቷል። ግን የሚካኤል ትርጉሙ የገባኝ እኔ ከብዙ ዓመት በኋላ እስራኤል ሀገር ሄጄ ያው የዕብራይስጥ ስም ነውና በዕብራይስጥኛ ከፋፍለው ነገሩኝ። ሚ ማለት ማን ማለት ነው። ካ ማለት እንደ ማለት ነው። ኤል ማለት ደግሞ እግዚአብሔር ማለት ነው። ሶ ማን እንደ እግዚአብሔር እና እሱ የሱ ቴስቲሞኒ እንግዲህ ያው ባለፈውም ትንሽ ተናግሬ ያለው እግዚአብሔርን እንደገና ኢንትሮዲውስድ ነው የሆነው ልክ እኔ ጌታን ስቀበል ማለት ነውና ከዛ ፊት ተናግሬ ያለው ባለፈውም ትንሽ መስክሬ ያለውና ያው አያምንም በቃ ኤቲስት ነበረ። በጣም ፍልስፍና ምናምን ነው የሚወደው፣ ትምህርት ነው የሚወደው። በቃ ተማሩ መማር አሁንም መማር የሚለው መፈከር የተገበረው የሚወደው እሱ ነው። ደጋግሞ የሚጠቅሰው እሱ ነው። በቃ መንግስቱ ኃይለማርያምንም በጣም ይወድ ስለነበር ያው በእግዚአብሔር ቸርነት እኔ የጌታ ቸርነት ነው የምለው። ልክ እኔ ጌታን ስቀበል
እሱም ጌታን ለመቀበል በቃ ወደ እግዚአብሔር ለመምጣት ልቡ ተነሳሳ። የእሱን አይታችሁ ነው እንዴ? በቃ እኔም እሱ እኮ ወደ እሱ በሚሄድበት ነው የሚሄደው ብሎ ኮንፌስ አደረገ። ከዛ በቃ ሊያርፍ 1 ሳምንት ሲቀረው ጌታን ተቀበለ፣ ዳነ። እንዲያውም በጣም የሚገርም ስብከት ነው ሲሰብክ የነበረው። ሆስፒታል አልጋ ላይ ነው የተኛው። ወደ ሰማይ እያየ በበጉ ደም ታጥቤ፣ በክርስቶስ ደም፣ በጉ እንኳን አልገባውም፣ ግን ክርስቶስ ያው ክርስቶስ የተለመደ በኦርቶዶክስም ስለሚባል በክርስቶስ ደም ታጥቤ ወደ ሀገሬ ልገባ ነው። ሀገሬ ክርስቶስ። ይሄን እኮ ግራስፕ ለማድረግ አንዳንዴ በክርስትና ሕይወት ራሱ ትንሽ ማቹር ማድረግ ይጠይቃል። ይሄ ሬቬሌሽን ነው ማለት ነው። እና ጌታ ገለጠለት፣ ዳነ። ከዛ እናቴ እመቤት ሳህሉ ትባላለች። እሷም እንደዚሁ ጌታን ተቀበላለች። ወንድሞቼ እህቶቼ፣ አድማስ በጋሻው ይባላል ትንሹ የመጨረሻው፣ ሜሮን በጋሻው፣ መክሊት በጋሻው፣ ትልቅ ወንድማችን ደግሞ እሱም በሕይወት የለም፣ ዳንኤል በጋሻው ይባላሉ። ዳይሬክትሊ አልመሰከርኩላቸውም፣ ግን የጌታን ቸርነት ያየሁበት አንዱ እንደገና በሕይወቴም ራሱ ጌታ ዓላማ እንዳለው የተረዳሁበት አንዱ በቃ ሁሉም ጌታን ተቀበሉ። ሁሉም ጌታን ፈለጉ። መጥተው ነው የጠየቁኝ። በቃ ንገረን ብለው ኢኒሼት ያደረገችኝ እኔን ወደ ጌታ ለመምጣት አይ ቲንክ እንዳልቀድመ ፓስተር። እሺ ጥሩ ነው። በነገራችን ላይ አንድ ቀን አርብ ቀን ነው ከዚህ ስንወጣ ትንሽ ከኋላ ሳየው ማይክ አካሄዱን ሳየው የስፖርተኝነት እንትን አለ። በኋላ እንዴት ነው ብለን ስናወራ አባቴ እኮ በረኛ ነበር አለኝ። እና ከዛ በኋላ አባቱ የኤልፓ በረኛ መሆናቸውን አወቅኩኝ። አሁን ከዚህ ምስክርነት የምናየው በሱ ሕይወት እንዴት ቤተሰቡ በሙሉ እንደተለወጠ ነው። አሁን ወደ ሰላምዬ ልምጣ። እስቲ አንቺስ ራስሽን አስተዋውቂ። እኔ ሰላም ወረደ ሲሳይ። ድገሚ። ሰላም ወረደ ሲሳይ ነው ስሜ። አይ ቲንክ ኢዚ ነበርኩ መሰለኝ። አያቴ ናት ያዋለደችኝ። ወላጆቼ በስራ ወላይታ ሶዶ እያሉ እዛ ነው የተወለድኩት እና አይ ቲንክ ኢዚ ነበርኩ መሰለኝ። አያቴ ሺ ጌቭ ሚ ሰላም። ከዛ ግን ያው ወዲያው ወደ አዲስ አበባ ተመለሱ። እዛ ነው ያደግኩት። ወደ ጌታ ለመምጣት እንዴት እንደሆነ አላቅም። ቤተሰብ ላይ እግዚአብሔር መውደድ አለ። እንዲህ ስትራክቸር ይዞ ያሳደገን አልነበረም ሕፃን እድሜ ላይ። ግን እኔም እህቶቼም በጣም የእግዚአብሔር ፍቅር እንደዚህ መናፈቅ ነበርና ሳልናገር ባላልፍ ደስ የሚለኝ ማምና ዳድ በጌታ አልነበሩ። አክስቱ በጣም ትበረታ ነበር አያቴ እንደዛና ሌላ ደግሞ የሚበረቱ አክስቶች ነበሩኝ እነ ኪዳን ዮሐንስ እነ በልሽ እና የጸሎት ፕሮግራማቸው ላይ ጌታ ተናገረ፣ ልጆቼን አሳድጉልኝ። አልጠበቁም፣ ግን ሂዱና አሳድጉልኝ ተብሎ መጥተው ቃል ያስተምሩን ጀመር፣ ስትራክቸር ይሰጡን ጀመር ማለት ነው። ከዛ ፐርሰናል ጌታን የተቀበልኩት ፐርሰናሊ በአስም ያመኝ ስለነበር ብዙ ጊዜ የቤኒሄን የፈውስ ፕሮግራሞች ይከፈቱልኝ ነበርና ቪዲዮ እያየሁ ነው ጌታን የተቀበልኩት። ከዛ በሙሉ ወንጌል እዛ ደህንነት ተምሬ እዛ ነው የተጠመቅኩት፣ እዛ ነው ያደግኩት። ግድ እግዚአብሔር ይባረክ። ሰላም ሲሳይ ወረደ። ሰላም ወረደ ሲሳይ ወረደ ሲሳይ ነው አዛባሁት። ከዚህ በፊት አንድ ስም አቅ ነበረ፣ ክብረት ሲፈታ አታለለኝ እና ትምህርት ቤት ላይ ስለሆነ ሰልፍ ላይ ክብረት ሲፈታ አታለለኝ ሲሉ
ከዛስ ይላል ተማሪ። ያንቺም በጣም ደስ የሚል ስም ነው። እግዚአብሔር ይባረክ። እንግዲህ ጌታን እንዴት እንደተቀበላችሁ ኦልሬዲ ገብታችኋል። አሁን ሁለታችሁም ፊት ለፊት እየተያያችሁ ነውና ለመጀመሪያ ጊዜ አሁን እንደዚህ በጋብቻው ሳትሆኑ የተያያችሁት እንዴት ነው? እና እንዴት ወደ ጋብቻ መጣችሁ ነው ጥያቄው። እና ከማን ጀምር? እሺ አይ ቲንክ ባለፈው ኢንተርቪው ላይም ተናግረናል፣ ግን ትንሽ ለመናገር ያህል ባይብል ስተዲ ነበረ እነሱ ቤት የሚደረግ። ዘኔ ነበረች በቃ በጌታ እንደ እናት ሆና ፕሮግራሙንም ይዛ ትመራ ነበረ እና እኛንም ያው እንደ እናት ነው በቃ ያዘችን ያቀፈችን እና እዛ ጋር የዛለት ነው የተያየ ነው። በቃ ሳያት ያው እንግዲህ ልጆች ነን፣ ግን በጣም ለየት ያለች ስፔሻል ነገር ያላት ልጅ እንደሆነች ያወቅኩ። ከዛ ትንሽ ቆይቶ በቃ ኖርማል ጓደኛሞች ሆነ። እሷ ያለችበት ቦታ ይመቸኛል ማውራት። አንዳንዴ ደግሞ ሁለታችን ብቻ ቁጭ ብለን ሳሎን ውስጥ እናወራለን እና በጣም ወሬያችን አያልቅም። አንዳችን ስናወራ አንዳችን ጥልቅ እያለን በተለይ ብዙ ጥልቅ የምትለው እሷ ናት። እኔን ብዙ አታስጨርሰኝም፣ ግን አይ ቲንክ የምጨርሰው አይመስላትም መሰለኝ። ቶሎ ገብቼ ካልጨረስኩት ብላ በደንብ አሰማምራ ትጨርስልኛለች። ስብከትም ከሆነ በደንብ እና ብቻ ያ በዛ ጊዜ በጣም ቦንድ ተፈጠረ እና በጣም ቤስት ፍሬንድስ ሆነ። አሉኝ ጓደኞች እንደ ቤስት ፍሬንድ የሆኑኝ፣ የእሷ ግን በጣም ይለያል። ውሎዬን ሳምንቱን የቆየውበትን ነገር ሁሉ ነው ማውራት እና ሳውራት በጣም ትመክረኛለች በጣም እና ምክሯ ደግሞ ጠብ አይልም። በቃ ይዤው ነው የሚሄደው፣ በደንብ ይዤው ነው የሚሄደው። በጣም ነው የምሰማት እና ወደ አይ ቲንክ 14-15 ዓመት ዘለቀ ያ ጓደኝነት እና ዝም ብዬ ጓደኝነት ስለሆነ ብቻ በቃ ተላምደናል እና ወደ ትዳር እንግባ የሚል ካልኩሌሽን ውስጥ አልገባሁም። መጸለይ ጀመርኩ እና መጸለይ ሲጀምር ያው ጌታ እሷን በፊቴ ማሳለፍ ጀመረ። መልካምነቱን በፊቴ ማሳለፍ ጀመረ እና ይሄ ነገር ምንድን ነው ማለት ወዳታለሁ፣ ግን ያው ቸርችም አንድ ላይ አልነበርንም። ሙሉ ወንጌል እናት እሷ፣ እኔ ዊነርስ ነበርኩ። ስለዚህ የተወሰኑ ያው በመሀላችን ክፍተቶች አሉ፣ እንደ ጓደኛ በጣም ብንቀራረብ። ግን በቃ ያን ጸሎት ስጸልይ በጣም ልቤ የሞላ መጣ እሷ ላይ። ሰው አንድ ቀን ሄጄ ያው አፈነዳሁት። ይሄኛው በደንብ ገልጸው። ይሄ ነው የሚገልጸው፣ ያኛው ነው የሚገልጸው። እና እሺ ጊዜ ስጠኝ ተባልኩኝ። ከዛ የሚቀጥለውን እሷ ትናገር። በጣም ጥሩ ቦታ ነው ያቆመው። አይ ቲንክ እንደ መሳሪያው እንደ ሙዚቃ መሰለኝ። እሺ እንደው ትንሽዬ ወደኋላ ለመመለስ እንዳለው ባብዬ የቤት ቅድም ስትራክቸር አልነበረውም ማለት። ከዛ በኋላ ግን ጌታ በብዙ በረከት ባርኮን ቤት ውስጥ በጣም ኦፕን ሄቨን ተከፈተ። በጣም ብዙ ድል አሳየን። በቃ ያ ቤት የምክር ሌላኛው ቸርች ሆነ። እንደው የቅዳሜ ፕሮግራም ብቻ ሳይሆን የኳየር ልብሱላ ነበረን እና በደንብ ትልቅ ደስ የሚያሰኝ ነገር ነበር በዛ ውስጥ። ከዛ ባብዬ የዘንዬ ያው እህቴ ልበል አክስቴ ናት፣ ግን
ኳይሮቹ እንዳለ ለኛ አክስት አጎቱ ነው አዳፕቶ ነው እና ትንንሾቹ ደግሞ በቃ ወንድሞች ሆነው እንደዛ በጣም በቃ እና ብዙ ናቸው የሚመጡት። ባቢዬ ግን ላይክ ባይ ዲፎልት በቃ እንቀመጣለን አብረን ቢካዝ በጣም የሚያወራው ይገባኛል፣ ማወራው ይገባዋል። ሁሉም አሉ በጨዋታ በሁሉ ግን የኛ ያልቅም ነበር ወሬያችንና የሚቀር ደግሞ ስለ ጌታ ነው የምናወራው። እስከዛሬ ማላቆም ነው ነገሩ ግን በእንደሱና እዛች ሰዓት ላይ ትንሽ ጋፕ ነበረ እንትን ለኔ እንደ ታላቅ ሜንቶሬ እንደ ወንድም አለም የለንም ሴት ብቻ ነን ለኔ ወንድም እና አይ ቲንክ በዛ ትንሽ እድሜ ስለነበር እንግዲህ ባለፈውም እንዳልኩት he was my first crush እና ያው ወንድም ስለሆነ እሱን ባል ማለት ባልችልም ግን ስጸልይ እንደሚኬ እያልኩ ነበር ምጸልየው ጌታ ሆይ ባሌን እንደሚኬ ያርግልኝ ከዚህ ወንድም ስለሆነ ኦሬዲ ባል መሆን ይችላል መሰለኝ እና የሆነ ጊዜ በቃ ያደግንም ስንሄድ ነው አይ ቲንክ ባላንስ እና ወደ ባቢዬ ፖይንት ልምጣና ብዙ ጋፖች ነበሩ እኔ ነርሲንግ ስገባ ባቢዬ እስራኤል ነበር እንደዛ ጥሩ እንደዛ ጋፖች ነበር። ከዛ ግን ባቢዬ ከእስራኤል ተመለሰ እኔም ነርሲንግ ግራጁዌት አረኩኝ እና ይሄን ጥያቄ ሲያመጣ ባቢዬ እኔ ኦሬዲ እሱን ያመጣው መጀመሪያ በእኔ ቤትማ ያው he's my crush wish የምትለው እንጂ እና ግን ቤስት ፍሬንድ አይ ሚን ምንም ጥያቄ በሌለው he was my best friend እና ከዛ ግን ያው ወደዚህ ሀገር የመምጣቴ ፕሮሰስ በጣም ፈጥኖ ስለነበር በዛ እንደሱ አይነት ነገር ለመጀመር I was ready ነበር እና ባቢዬ ይሄን ሲያመጣ ለኔ እንትን ኮንፍሊክት የሚያደርግ የተመኘውበት ሰዓት ነበር በሆነ ብዬ አሁን አይጋር ኮንፍሊክት እና ለባቢዬ ጊዜ ስጠኝ አልኩትና እሺ አለና he said የፈለግሽውን ጊዜው ሰጃለኝ ነው በጣም ደስ አለኝ ዋው ብዬ ከዛ the next day ደውሎ ምን አረግሽው ጥያቄ አለኝ ያውላ ጊዜው ሰጅኝ ሙሉ ለሊት ሰጠውሽ አለ ማሰቢያ ዘገየሽ በጣም እና ከዛ እኔ ጥቁር አንበሳ ፕራክቲስ ማድረግ ጀመርኩ። ባቢዬ ቸርች ጥቁር አንበሳ ስለነበር አብረን እንዴት ያደረግንበት በጣም ኦልሞስት 6 months ባቢዬ እንደሱ ከዛ ፒክ ያደረገኛል ያው ቤት ነው ሁሌ የምንሆነው ግን ፍሬንድሺፓችን was very tight ነበር I mean I think እስካሁንም ከተዳራችን በላይ ጎልቶ የሚታየው ፍሬንድሺፓችን ይመስለኛል። ስለዚህ ጌታን የተቀበላችሁበት ጊዜ የታወቀ ነው። ከዛ ወደ ጋብቻ ለመጣችሁ እና መንፈሳዊ ህይወታችሁን ግን ለማሳደግ በጋብቻ ውስጥ ሆናችሁ እንዴት ነበረ እድገታችሁን እስቲ በዛ በኩል አሳዩ። መንፈሳዊ እድገታችሁ ግንኙነታችሁ ለመንፈሳዊ እድገት ምን ያህል ረድቷችኋል? እሱ በጣም ትልቅ አስተዋጽኦ እንደነበረው በጣም ማስተዋወሰው እያንዳንዱ የምናሳልፈው ጊዜ በእጮኝነትም ጊዜ ይሁን ከትዳርም ከተጋባንም በኋላ እያንዳንዱ ኮንቨርሴሽናችን ንግግራችን ወደዛ ነው ዝንባሌው ኢንክላይን የሚያደርገው በቃ ወደ መንፈሳዊ ነገር ነው። አንዳንድ ማንግባባቸው ነገሮች እንኳን ቢኖሩ ይሄን ያህል እንደዚህ ምዘረዝረው ነገር የለም እስካሁን to be honest በዚህ ጊዜ ተጋጨን ያልተግባባንበት ነገር ነበረ
ብዬ የማስታውሰው ሊኖር ይችላል። ሜቢ ሳላስበው ሆኖ ይሆናል እና ግን ከሱ ይልቅ ሞር ተነጋግረን መነጋገር እንነጋገራለን። ላይክ በደንብ ነገሮችን አድምተን እናወራለን። ቱ ዲቴልስ ዘርዝረን እንነጋገራለን። ግን ወደ ሰላም ነው የሚሄደው። በቃ ወደ አንድነት ነው የሚያመጣ። አይ ቲንክ ጓደኝነቱም እንደገና በጌታ በሆነ ተዋውቀን የዛ የጌታ ማብሮነት ከኛ ጋር ስላለ መንፈስ ቅዱስም እንደገና የእግዚአብሔር ቃልም የረዳን ይመስለኛል ሰላማችንን ለመጠበቅ። እንደገና ያው ሰላም ነው እንግዲህ ወደ ቤታችን የገባው። እኔ ሁሌ የምለው ነገር አለ። ከቤት ለአገልግሎትም ልውጣ ወይ ለስራም ልውጣ ወደ ቤት መመለስ ይናፍቀኛል። ሁለቱም ሰላምዬም ናሆምም እግዚአብሔር የደስታ ምንጭ አድርጎን የሰጠኝ እና ስለ እነሱ ሁሌ እግዚአብሔርን አመሰግናለሁ። ህብረታችን የእኛን ህይወት ለማሳደግ በጣም እግዚአብሔር እንደተጠቀመበት ደግሞ አምናለሁ። ምክንያቱም የእኛም መንፈሳዊ ህይወት ሲያድግ ህብረታችን ላይ ትዳራችን ላይ ውጤቱን ሁልጊዜ እናየዋለን። የእግዚአብሔር መንግስት መጽሐፍ ቅዱስ ሲናገር ጽድቅም ሰላም በመንፈስ ቅዱስ የሆነች ደስታ ናት ይላል እና ይሄ የእግዚአብሔር ስርዓት የእግዚአብሔር መንግስት ያው መንፈሳዊነት የምንለው እንግዲህ የእግዚአብሔር አገዛዝ ማለት ነው እና እሱ በሚገዛበት ቦታ ውጤቱ ኢፌክቱ ሰላም ነው፣ ጽድቅ ነው፣ በመንፈስ ቅዱስ ደስታ ነው እና ይሄንን ነው እኔ በቤቴ ሁሌ ኤክስፒሪየንስ ማድረገው እና አይ ቲንክ እግዚአብሔር አስቀድማችሁ ጽድቁና መንግስቱን ፈልጉ ሲለን ሌላ ሁሉ ይጨምርላችኋል ሲል የሆነ ማቴሪያል ነገርም አይደለም። ምክንያቱም የእግዚአብሔርን ብሌሲንግ የእግዚአብሔርን በረከት እንዲህ ነው ብለን ኳንቲፋይ አናደርገው፣ ግን ሲገለጥ ግን በሁሉም አቅጣጫ ይገለጣል። በማቴሪያልም ሊገለጥ ይችላል፣ ባለን ሪሌሽንሽፕ ላይ ይገለጣል። ነገሮችን መፈለግ፣ ነገሮችን ማሳደድ ወደ ነገሮችን ወደ መጨበጥ ሳይሆን የሚያደርሰን ብዙ ጊዜ እንዲያውም ነገሮች ከኛ ይርቃሉ። ላይክ ነገሮችን ግን እንደ ማግኘት የሚስበው ነገር ጌታን የሚፈልግ ሰው መልካም ነገሮች ወደሱ ይመጣሉ እና አይ ቲንክ ይሄን ቃል እኔ በህይወቴ አይቼዋለሁ። በትዳሬ በጣም የምመሰክረው ነው ኦፕንሊ። አይ ቲንክ ህብረታችን የተመሰረተው የእግዚአብሔርን ቃል ዲስከስ በማድረግ ላይ ስለሆነ እሱ አሁንም ድረስ መምጣቱ እና ሞርኒንግ ሰዓት አለን ዲቮሽን ሰዓት በጣም ወደው ሰዓት እና ያ ሰዓት አይታወቀንም ምን ያህል ሰዓት እንደሚሄድ ስንሰባበክ ማለት ነው። እንደ ትልቅ ጉባኤ ነው በጣም በፓሽን ፕሪች የምንደራረግና አይ ቲንክ ያንን አረገልን ጌታ። አይ ቲንክ ያ ማትረፍ ሆነልን። ስለዚህ በክርስቶስ ኢየሱስ ፍቅር ላይ የተመሰረተ ጋብቻ ስለሆነ ሞር በዛ ላይ ህይወታችሁ እየጨመረ በዚህ ዓመት እንዳለው ቪዥናችን እየጨመረ መጥቶ ወደዚህ ትልቅ ደረጃ የደረሰው ከዚህ የተነሳ ነው ለማለት ነው። እግዚአብሔር ይባረክ። ወደ ኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን መቼ መጣ ማይክ? የቤተክርስቲያን ራዕይ አገልግሎት አቅጣጫን እንዴት የቤተክርስቲያኑን ትመለከታለህ? ከዛ ሰላምዬ ጋር እመጣለሁ። ያው ወደዚህ ሀገር የመጣሁት 2015 ኦገስት ላይ ነው እና ጌታ እድሉን ሰጥቶኝ እንግዲህ ከዚህ ህብረት ጋር ነው ከዚህ ቸርች ጋር ነው መጀመሪያ የተገናኘሁት። ያው በኤሪያ አካባቢ ያሉትን ቸርቾች ጌታ በሰጠኝ ጸጋ በከፈተልኝ በር አገለግላለሁ። ሌሎችም ከተሞች እንደዛው። ግን ይሄ ከተማ ውስጥ ስላለ
እኔ ለእኔ አቅራቢያ ስለሆነም ብቻ ሳይሆን አይ ፊል ሆም ልክ ከመጣሁበት ጊዜ ጀምሮ ቤቴ ሆኖ ነው የተሰማኝ እና ልክ አይ ቲንክ የመጣሁበት ሰሞን ላይ ነው ስለ ደቀ መዝሙርነት በጣም ይነገራል እና ከመድረክ ላይ እነ ፓስተር በቆሙ ቁጥር ስለ ደቀ መዝሙርነት እና ይሄ ደቀ መዝሙርነት በጣም ኤምፋሲስ ተሰጥቶት በቸርች እንደዚህ ሲወራ ሲነገር ከዚህ በፊት ብዙ አልገጠመኝም እና በተለይ ጌታ ኢየሱስ መጨረሻ ላይ ሊያርግ ሲል ግሬት ኮሚሽን ብሎ ታላቅ ተልእኮ ብሎ ሰጠ ለቤተ ክርስቲያን ለደቀ መዛሙርትና የላካቸው ምን ብሎ ነው ወደ ዓለም ሁሉ ሄዱ አለ። ከዛ ሰዎችን ሁሉ ያዘዝኳቸውን እያስተማራችሁ እያጠመቃችሁ ደቀ መዛሙርት ያድርጓቸው አለ። ይሄ ነው በቃ ጌታ ኢየሱስ ለቤተ ክርስቲያን የሰጠው ቪዥን ይሄ ነው። ከዚህ ሌላ ቤተ ክርስቲያን ራዕይ ካላት የፈለገ አሪፍ ቢሆን የፈለገ ሰዎችን ደስ የሚያሰኝ ሰዎች የሚቀበሉት ለሰዎች ሎጂክ የሆነ ላይክ ሊቀበሉት በቃ ይሄን ነገር ውስጥ እንገባለን ይሄን ነገር እናደርጋለን ሰዎች ሁሉ አሜን የሚሉለት ነገር ቤተክርስቲያን ብታረግ ከዚህ ውጪ ከሆነ ብዙ ነገር ልታረግ ትችላለች ግን ዋጋ የሚያሰጣት ብድራት የሚያስከፍላት አይደለም እና ልክ ይሄ ሲባል ደጋግሜ የሰማው በቃ ስለ ደቀ መዝሙርነት ሲባል ቅድም እንዳልኩት ያው አውቃለሁ ስለ ደቀ መዝሙርነት ግን እንደዚህ ይሄን ያህል የቤተ ክርስቲያን ቪዥን መሆን አለበት። ቤተ ክርስቲያን አዘ ሆል እንደ ባዲ ሁሌ ተከትለው ይዘው የምትሄደው የምትሮጠው በቃ እሱን ብቻ እያለች የምትሄደው ነገር ነው ብዬ ግን እዚህ እስክመጣ ያ ለካ ፕራዮሪቲ መሰጠት ያለበት ነገር እንደሆነ እንደዛ አልገባኝም ወይ ደግሞ ብቻ ጎልቶ አልታየኝም። እዚህ ስመጣ በጣም ጎልቶ ታየ። በቃ ዲስ ኢዝ ኢት አልኩኝ። ቪዥን ያለው ቸርች ነው፣ ኦርደር ያለው ቸርች ነው። እኔም እንደዛ ስለሆነ የመጣሁት እና በቃ ያው ሰምሃው ሳታውቁት ቸርችን ከቸርች ማነጻጸር ጥሩ አይደለም፣ ግን እንዲሁ ሌላ ቦታ ሲሄድ ያው ትንሽ ደስ የማይል ነገር ሁሉም ቦታ ማለት አይደለም፣ ግን ስለዚህ ቸርች ብቻ መናገር ካለብኝ እዚህ በጣም ያን ራእይ ያየው እና ከዛ ራእይ የተነሳ ደግሞ ለካ ራእይ ባለበት ሰላም አለ። ሁሉም ሰው ወደ ኢየሱስ ክርስቶስ ብቻ ሲያይ ኢየሱስ ሴንተሩ ሆኖ ሁላችንም ወደ እሱ ስናይ ወደ እሱ እንሳባለን እና ይሄ ሰላምን፣ ደስታን፣ መቀባበልን ሳንታገለው የህይወታችን የቤተ ክርስቲያናችን ካልቸር ይሆናል እና እንደዛ ሆኖ አየሁት። በቃ እዚህ ነው የማገለግለው፣ እዚህ ነው የምተከለው፣ እዚህ ነው የምሆነው፣ እዚህ ነው የማገለግለው አልኩኝ። ምክንያቱም እንደመጣን አካባቢ ስቲል በደንብ እዚህ ከተማ ነን፣ ግን ያው አንዳንድ ስቴቶች ሲሄድ በዛውም ጉብኝት ታደርጋለሁ። ያው ገና የመጤ ነገር ኦፕሽኖችን ቼክ ማድረግ አረግ ነበር እና ግን ትሩ ታይም በቃ ዲስ ኢዝ ማይ ፋሚሊ እያልኩ እየተዋድኩኝ መጣሁኝ። በዚህ አጋጣሚ እነ ፓስተር በጣም they were very welcoming። ፓስተር ሳሚ እግረን ነው እዚህ የሆነ ነገር ፈልጌ እግረን ነው ማስረው ይለኛል። በሚቀጥለው ሳምንት ሌላ ቸርች አገልግሎት ልሄድ ነው ስለው አይሆንም በማለት ይጀምራል፣ ከዛ ይለቀኛል። ፓስተር ታሪኩ አይዞ በጣም ኢንካሬጂንግ ነው። ሁልጊዜ የኢንካሬጅመንት ቃል ነው ካፉ የሚወጣው። ሁሉም ሙሉዬ፣ ፋሲሎ በዛ ጊዜ በተለይ ያገኛቸው የነበሩት ሰዎች እነ ሩትዬ፣ ሂሩቴ፣ አቤሎ በጣም በረከት ሆኖኝ በአንድ ጊዜ እንደ ፋሚሊ
ተቀበሉኝ እና በእውነት ስለዚች ቤተክርስቲያን እግዚአብሔርን ሁልጊዜ አመሰግናለሁ። ለማማዬም ሁሌም ምላት እሱ ነውና እስቲ አንቺ ደግሞ እኔ አክቹሊ ቃሌንም ቀማኝ ባብዬ ቤተሰብ የሚለው ግን ትንሽ ወደ ኋላ ብንሄድ ቅድም 6 ማንዝ ያልኩት አብረን ያሳለፍነው ነው። በስልክ እዚህ ሀገር መጥቼ ኦልሞስት 9 ማንዝ እና በጣም የከበደኝ እዚህ መጥቼ ያው ነጮች ቸርች ኮሪያንስ ቸርች ካፈል ነበርና የባብዬን አገልግሎት በጣም ያው ወደዋለሁ ይባረክበታለሁም እና ያው የኔ ነጮች ቸርች መሆኑ የሱን አገልግሎት ሆልድ አደርጋለሁ የሚል በጣም ያሳስበኝ ነበርና በጣም ትልቁ ጸሎቴ እሱ ነበር። በቃ እግዚአብሔር ሆይ ስፍራ ስጠው። በቃ it's amazing በእውነት እና ባብዬ መጣ። ከዛ አይ ቲንክ ተጋብዘን እዚህ ቸርች ለሰርግ ይመስለኛል ኖ prior to that ስንመጣ what I felt was home እና ደግሞ ለኔ እረፍት ተሰማኝ ላይክ ምክንያቱም ትልቁ አግብቶኝ አገልግሎቱ ሊያዝ ነው የሚለው ቢከስ አማርኛ ቸርች ላይ በደንብ ፕላን ስላላረኩ እንደሱ ይሰማኝ ነበር። ከዛ ግን ጌታ ያቀበታል ልጆቹን እንዴት እንደሚመራና ሰሜዚ አሜን አሜን። እግዚአብሔር ይተባረክ። አባትም ሜንቶርም ቤተሰብም ወንድሞች እህቶች ሰጥቶ በእውነት በፍቅራችሁ we are blessed። praise God እግዚአብሔር ይመስገን። በነገራችን ላይ ተመልካቾቻችን ታላቁ ናሆም በመሐከላችን ያለው እያደመጠ ነው ያለው ልጃቸው ቁጭ ብሎ እዚህ የተከታተለ ነው። እግዚአብሔር የተባረከ ይሁን። ፈጠን ብለን ይችን አጠር ያለች ጥያቄ ነች። በኢሴፍ ቤተክርስቲያን ከመጣበት ጊዜ ጀምሮ በቅርቢያ በአምልኮ ከዚያ አርብ በጥቂቱ እሁድም ጥቂት አርብ ብዛት እሁድ በጥቂት ቃሉን በማስተማር በዲኤምኤል ውስጥ ደግሞ መሪነት በስፋት ስታገለግል ቆይተሃል። ከፓስተሮች ከሽማግሌዎች ከአገልግሎት ክፍል መሪዎች ጋር የነበረህን ግንኙነት ሞሮለስ ጠቅሰዋል። ከዚህ ውስጥ ያው ግንኙነትን በጣም ስለጠቀስከው ጥያቄው ወደፊት ፎርዋርድ ላድርገውና ምን ተማርክ ከዚህ ቸርች ላንተ የጠቀመህ ነገር ምንድነው? ቅድም ሜንሽን አድርጌዋለሁ የደቀ መዝሙርነት የሚለው ሐሳብ የመጽሐፍ ቅዱስ በተለይ አዲስ ኪዳን ሴንትራል ሐሳብ ስለሆነ እቺ ቤተክርስቲያን እሱን የምታጠነጥን ስለሆነች አይ ቲንክ እዚህ እግዚአብሔር እግሬን ወደዚህ ቸርች በማቅናቱ አንድ ሆነልኝ የምለው ነገር በቃ ራሴ ደቀ መዝሙር ለመሆን እና የደቀ መዝሙር መሪ ለመሆን ምክንያቱም እያንዳንዱ ደቀ መዝሙር እሱ ብቻ ደቀ መዝሙር ሆኖ እንዲከተል ሳይሆን እሱም መሪ እንዲሆን ሌሎችን ደቀ መዝሙር እንዲያደርግ ጌታ ኢየሱስ እንደሱ ነው። ደቀ መዛሙርት አደረጋቸው፣ ከዛ ሄዱ ደቀ መዛሙርት ያርጓቸው ነው ያለው። ደቀ መዝሙር መደረግ ከዛ በኋላ ሌሎችን ደቀ መዝሙር ማድረግ ይሄ የቤተክርስቲያኒቱ ራእይ መሆኑ በህይወቴ በጣም ጠቅሞኛል። በጣም የኔ እይታን በደንብ አጥርቶልኛል። አሁን መጽሐፍ ቅዱስን ሁሉ እንኳን አዲስ ኪዳን አይደለም ብሉይ ኪዳን ራሱ በዚህ መነጽር ነው የማየው። ለካ እና አብርሃምም ደቀ መዝሙር ነበሩ፣ ዳዊት ደቀ መዝሙር ነበር። የሆነ ነፍስ ተከታተለችው እግዚአብሔርን ሲል የመከተል ህይወት ውስጥ ስለ መከተል ህይወት ነው የሚናገር። አብርሃምን ስታዩት ጠራውና ወደ ማሳየ ምድር ውጣ አለውና ወደ ማሳየ ማለት እኮ ያው ተከተለኝ ነው አይደል? አብርሃም ደቀ መዝሙር። አዳም ፌል ያደረገው ለምንድን ነው? ከደቀ መዝሙርነት ስለጎደለ ነው። ሁሌ እየሰማ ሁሌ እግዚአብሔርን እየታዘዘ ሰው የደቀ መዝሙርነት ሐሳብ ገና ከሰው ፍጥረት የጀመረ ነው። እና እነዚህ ነገሮች ሁሉ ሳይ this is በቃ እና ከዚህ ቸርች አንተ ትልቅ ያስኩት ነገር good
አሁንም ወደ አንተው ልምጣ። የሴንትራል ኮሽን ነው በተለይ ጥሪን በተመለከተ ከፊታችን እንግዲህ ባለ ፌብሩዋሪ 22 ላይ በጣም ቤተክርስቲያንም እየተዘጋጀች ነው በብዙ ደስታ በብዙ ናፍቆት እና ይሄ ደግሞ የቤተክርስቲያን መውለድም መሪዎችም ሲበዙ የቤተክርስቲያን ኃይል መጨመር ነውና ከዚህ አኳያ የቀረበልህን ይህንን ጥሪ ስትሰማ ምን ተሰማ? በልብህን ጥሪ ተጠብቀው ነበር? በዚህ አገልግሎት ከመጋቢነት የሚጠበቀውስ ኃላፊነት ምንድን ነው? እንዴትስ ተዘጋጅተሃል? መጀመሪያ ቤተክርስቲያንን ቴንክ ዩ ማለት ፈልጋለሁ። ጥሪን አይታ ለይታ አውቃ ወደ አገልግሎት ና ብላ ስለጠራችኝ የአዲስ ኪዳን ላይ ያለችው ቸርች ነው ያየሁት። ጳውሎስን በርናባስን ጠራች ቤተክርስቲያን እና ለምንድን ነው የጠራችው? እግዚአብሔር ስለነገራቸው፣ መንፈስ ቅዱስ ነገራቸው። ለጠራዋቸው ስራ ለዩልኝ አለና የሚገርመው ከብዙ ዓመት በፊት እኛ ቸርች የነበርኩበት ቸርች ፎርም ይዞራል። ያው ቸርቿ ኤክስቴንድ እንድታረግ በየክፍለ ሀገሩ ብራንች ለመክፈት ታስቦ ስለነበረ ያው ቪዥኑ ስለነበረ በቃ ጥሪ ያላችሁ ሰዎች ፎርም ሙሉና አስገቡ ይባላልና ፎርም ይበተናል እና ፎር ሰም ሪዝን በቃ ነፃነት አይሰማኝም። ጥሪው እንዳለኝ አውቃለሁ ማለት ሴንስ አድርጌዋለሁ። የተለየ የሆነ በተለየ ድምፅ ወይ በተለየ ህልም እግዚአብሔር ጠራኝ ምለው ነገር የለኝም፣ ግን አይ ኩድ ሴንስ ኢት በመንፈሴ እና ነፃነቱ ስላልተሰማኝ በቃ ምንም ፎርምም አልሞላም። ፎርም እየሞሉ ፓስተር እየሆኑ የሚሄዱ ልጆች ነበሩ። ከኔ በጣም ተናናሾች የሆኑ ኳየር ውስጥ እኔ ትሬን ማድረጋቸው የነበሩ ልጆች ሄደው በቃ ኔክስት ታይም ፓስተር ሆነው አፖይንት ሆነው ይመጣሉ። ፓስተር እያልኩ መጥራት ነበረ በፊት ከኔ ስር ሆኖ ይገለገል የነበረን ሰው ወጣቶች እንደዛ እል ነበር እና ኢቭን በዛ ሁሉ ሂደት ውስጥ ነፃ ነኝ። ምንም አይሰማኝም። የሆነ ኦፖርቹኒቲ እያሳለፍኩ እንደሆነ አይሰማኝም። አይ ዋዝ ኮንቴንትድ። በቃ ኳየር ውስጥ አገለግላለሁ። ወደ 60-70 አካባቢ የሚጠጋ ኳየር ነበረ። የሆነ ጊዜ ላይ ቁጥሩ እዛ ደረጃ ደርሶ ነበር። ምክንያቱም እሑድ 3 ሺፍት ነው የነበረን። 3 ሺፍት ላይ የተለያየ ሰው ነው የሚቆመው እና ያን ኳየር ሳገለግል ለካ የማገለግልበት መንፈስ ይሄ ነበር። የተለያዩ አይነት ልጆች ናቸው፣ እድሜያቸው ይለያያል። ግን I can give them time ላዳምጣቸው፣ ልሰማቸው፣ እንዲህ ፐርሰናሊ ላገኛቸው፣ ላወራቸው፣ ጸልዬ የእግዚአብሔርን ቃል ለነሱ ለማድረስ ለአገልግሎት እነሱን ለማነጽ እና ለካ ሳላስበው የፓስቶራል አገልግሎት ፕራክቲስ እያደረኩ ነኝ። እግዚአብሔር ልቤን እንግዲህ ይዘው ሲተክለው በቃ እኔም እንዳገለግል እነሱም እንዲገለገሉ ያሰበበት መንገድ ነበር እና ማማዬ ሜቢ እዚህ ላይ የምትጨምረው በኋላ ይኖራታል። እሷ በኋላ በደንብ ትናገረዋለች። ግን ሞር ኢንከሬጅ ያደረገኝ የእሷ ሀሳብ ነው። አንድ ቀን ምን አለችኝ፣ በቃ እኮ እኔ የማየው ልክ እንደ ፓስተር ስታገለግል ነው። ምክንያቱም የሆነ ኢንሲደንት ተፈጠረና ነገሩን ሃንድል የተደረገበት መንገድ ልቧን ነካትና በቃ እንደዚህ ከሆነ በቃ እግዚአብሔር በህይወቱ ይሄን ነገር እየሰራ ነው እና ኔሰሰርሊ የሆነ ፓስተር ተብለ አፖይንት ተደረገ ቸርች ላይ መኖር ወይ ቸርች የሆነ ቦታ ላይ መሆን ላያስፈልግ ይችላል። አስሎንጋስ እግዚአብሔር ጸጋውን በሰጠ ጸጋ ሰዎችን እያገለገለ እስከሆነ ድረስና ግን ኦርዲኔሽን
አፖይንት መደረግ ደግሞ ያስፈልጋል። በሱም ፓርቲ ስፔሲፊካሊ በሱም የሚመጣ ጸጋ የሚለቀቅ የእግዚአብሔር ሞገስ እንዳለ አምናለሁ። እና ይህንን አገልግሎት ሳስብ ምናልባት አንዱን የጠየቀኝን ጥያቄ ከተግዳሮት ጋር የተያያዘ ያው ፕራክቲስ እያደረኩት ስለመጣው ቅድም እንዳልኳቸው ኳየር ላይ ሳገለግል አሉ ተግዳሮቶች፣ ግን ከዚህም በኋላ ሁሉም ነገር አልጋ ባልጋ ይሆንልኛል ማለት አይደለም። ሕያዋን ምስክሮች እዚህ ስላለ ግን ያ ተግዳሮት ያ ተቃውሞ ምናልባት ከሰይጣን ሊሆን ይችላል የሚመጣው፣ ከሰዎች ሊሆን ይችላል የሚመጣው፣ ከራሴም ስህተት ሊሆን ይችላል ፐርፌክት ስላልሆንኩኝ። ግን የተለማመድኩት ነገር ከእግዚአብሔርም ቃል ደግሞ ትልቅ የተማርኩት ነገር ሁሌ ለምክር ወደ እግዚአብሔር ቃል መሄድ እንዳለብኝ። The Bible is my first counselor። ችግሮችን ተግዳሮቶችን ለማሸነፍ ጥያቄው ላይ እንደዛ ብሎ ፓስተር ጠይቆኛል እና ተግዳሮቶችን ለማሸነፍ የመጀመሪያው መካሬ መጽሐፍ ቅዱስ እንደሆነ አስባለሁ። ወደ ቃሉ ነው የሚሄደው፣ እጸልያለሁ። ከዛ ደግሞ የቀደሙ እንደ ደመና የከበቡኝ ስላሉ ወደ እነሱ ሄዳለሁ። እግዚአብሔር ራሱን ያለ ምስክርነት አይተው እንደገና የጠራን እግዚአብሔር የታመነ ስለሆነ የሰራውን ነገር ካየን እንደገና እየሰራ እንዳለ ደግሞ ካየን የእግዚአብሔርን ስራ በእነዚህ ፓስተሮች ህይወት ውስጥ በዚህ ቸርች ስላየሁት ያን ያህል ተግዳሮት ሆኖብኝ በህይወቴ ያስቆመኛል ብዬ የምፈራው ተግዳሮት የለም። በእግዚአብሔር ጸጋ እዚህ ደርሻለሁ። የእግዚአብሔር ጸጋ ደግሞ ያስቀጥለኛል። ግድ እግዚአብሔር ይባረክ። እግዚአብሔር እናመሰግናለሁ። ወደ አንቺ እመጣለሁኝ። አንድ ጊዜ በጣም የምንወደው ወደ ጌታ ሄደው ወንድማችን ፓስተር ሰለሞን የሄሩቴ ወንድም ከዚህ በፊትም ደጋግሜ ተናግሬዋለሁ። ይሄንን እንዴት ነው ሶል አገልግሎት እንዴት ነው ብዬ ስጠይቀው ደስ የሚያሰኝ ስቃይ ነው አለኝ። እና ልክ እንዳልከው ወደ እግዚአብሔር ሀሳብ ውስጥም እንገባለን። በዛው ደግሞ ሁሉም ነገር አልጋ ባልጋ አይደለም እና በዚህ ውስጥ የሚስቶች ድርሻ አለ እና ይህንንም በተመለከተ ይህንን አገልግሎት ሲቀበል እሱንም መስማት ፈልጋለሁ። ሪአክሽንሽ እንዴት ነበር? ደግሞ እንዲህ አይነት ተግዳሮቶች ቢነሱ እንዴት ነው የምትደግፊው? ይህን እንዴት መወጣት ይቻላል ብለሽ ታስቢያለሽ? አይ ቲንክ ወደ ባቢዬ ቅባት በጀምር የማሳደግ ተከታትሎ የማሳደግ አንድ ነገር ማደግ አለበት። በእግዚአብሔር ቃል ለማሳደግ የመመላለስ ነገር አይበታለሁ እስኪያደግ ድረስ እና ቱ ቢ አነስት አይ ቲንክ ሌጋልም ነው መሰለኝ ሚስቶች ቀድሞ ማወቃቸው ወይ ቀድሞም ባይሆን ማወቃቸው ያው ረዳት ሲባል የጌታ ስራ አስፈጻሚ ስለሆነን ብዬ ነው እና አይ ቲንክ በኋላ በደንብ አመጣለሁ። የባቢዬ አይ ቲንክ ጸጋውን ተቀብሎ ከጌታ ዶርማንት አድርጎ ያዘው እና አይ ቲንክ ጌታ ለኔ ነገረበት ይመስለኛል እና ያ ነገር እንዳለ ሳቅ በጸሎትም ብለስም ሳረገው ሁሌ እናገረው ነበር በዚህኛው ሀሳብ ቢካዝ ግዴታ እንደዚህ ሆኖ ይወጣል ብዬ አስቤ ባይሆንም ግን ጸጋው እንዳለ እና በዛ ነገር እንደሚሄድ ወደ ህብረትም ሲያመጣን የእግዚአብሔር መንግስት በሚል የምልጃና
አምልኮ መንፈስ ያለበት ይሄ ስትሮንግ ቪዥን ነበረ። ሁሌም ማንረሳው ቤት ውስጥ የምንጸልይበት ሀሳብና ድንገት ይሄ ፕላን አድርጎ ቼክ ሊስት ምናምን የሚያደርጉ ሰዎች አሉ አይደለም? ሲጨርሱ እኔ አንዷ ነኝ። ይሁን እንደዛ ደስ ይለኛልና ባብዬ ላይ ይሄን ነገር ጠባበቅ ነበር። ሌላ ግን መጠበቅ ብቻ ሳይሆን ያለ ሰዓቱ ደግሞ እንዳይገለጥ ሌላ ትልቁ ጸሎቴ ነበረው። ምክንያቱም እግዚአብሔር አንድ ትልቅ ነገር ሲያስብ ህይወታችን ላይ ቀድሞ አንድ ነገር እድገቱን ሳይጨርስ እንደሱ ሲሆን ልክ አይሆንም እና ጸጋው እንዳለ አውቃለሁ። እርግጠኛ ይሄ እንደሆነ አላወቅኩም፣ ግን ደግሞ አለ አይደል በመንፈስ ያለ መረዳት ሁሌ ይገባናል፣ ግን አልገባንም እና አይ ቲንክ ለፓስተርዬ ትንሽ ሜንሽን አድርጌያለሁ። አይ ቲንክ ህልም አየሁ መቼስ ጌታ በሚገባን ነገር ስለሚናገርና እሱን አይ ቲንክ አወራለሁ በኋላ። ግን ያ ነገር አይ ቲንክ አዘጋጀኝ። ለምን እንዳዘጋጀኝ አላውቅም፣ ግን አዘጋጀኝ እና ባቢ ይሄን ነገር ሲናገር አይ ቲንክ ጌታ እንዳቅ የፈለገበት ያለ ሰዓቱ ምንም ነገር ውስጥ እንዳይገባ ስለምጸልይ this is the time ማለቱ ይመስለኛል ጌታና በቃ ልቤን ደስ አሰኘው። good እግዚአብሔር የተባረከ ይሁን። ይሄ ከመጨረሻው አንደኛ የቀረው ጥያቄ ማለት ነው። ይሄንን ደግሞ ሃይላይት ማድረግ ይኖርብናል ይሄኛውን ጥያቄ። ከዛ በፊት ግን አንድ ጥያቄ ልጠይቅ። በቢቲሲኤል ላይ በቤተክርስቲያናችን ውስጥ የመጽሐፍ ቅዱስ ትምህርት ቤት ተጀምሯል። እዛ ውስጥ ተምረህ 2 ዓመት ጽናት ቁጭ ብለህ ከዛ በኋላ ተመርቀህ ከዛ እንደገና አስተማሪ ሆነ አሁን የኒው ቴስተመንት ሰርቬይ እዛ እያስተማርክን ያለውና በዛ ትምህርት ቤት ውስጥ በመማርም በማስተማርም ደግሞ ምን አገኘ? ምን ለውጥ በህይወት ውስጥ ተከናወነ? ስለዛስ ስለ መጽሐፍ ቅዱስ ትምህርት ቤት ጠቃሚነት የምትናገረው ነገር ካለ? ያ ቢቲሲኤል በጣም ከጠቀማቸው ሰዎች ውስጥ አንዱ ነኝ እና በጣም ከመባረክም ባለፈ ህይወቴን አገልግሎቴን በደንብ አቅጣጫ የያዘበት ነገር ነው። ልክ ፒቪታል ሺፍት የሚባል ነገር አለ አይደል? እንደዛ ነው። በህይወቴ ሺፍት አቅጣጫ ሺፍት ነው ያደረገው። እንዲህ ሄደውን እግዚአብሔር ቀስ አድርጎ የቀየረውና የህይወቴ የሆነ ኮምፓስ ነው የሰጠኝ። ለምንድን እንደዚህ የምለው ያው የዘመኔን እንግዲህ ከግማሽ በላዩ ባገሎት በቤተ ክርስቲያን ባገሎት ነው ያሳለፍኩት። የእግዚአብሔርን ቃል ወዳለሁ፣ አነባለሁ፣ አጠናለሁ። ቸርች ላይም በነበርኩበትም ቸርች እንደዛው አገለግላለሁ። ግን ልክ ቢቲሲኤል ልሰማር ባይብልን አዘ ሆል እንደገና ኢንትሮዲውስድ የሆንኩት ነው የመሰለኝ። ምክንያቱም የእግዚአብሔር ቃል በቃ ሙሉውን ሀሳብ ነው መያዝ ያለብኝ። ለካ እግዚአብሔር በቃሉ ሊለው የፈለገውን ነገር ነው። እግዚአብሔር ይመስገን ባደግኩበትም ቸርች the word of God በጣም ኤምፋሲስ ይሰጠዋል። ግን ቢቲሲኤል ላይ በጣም በተለይ እነ ፓስተርም እነሱም ካሳለፉት የራሳቸውን እውቀት ነበር። ባይ ዘ ዌይ ቢቲሲኤል የሚሰጠውን በነዛ መጽሐፍት ብቻ ሳይሆን በእነሱም ኤክስፒሪየንስ በእነሱም እውቀት ነው የተጠቀምነው ቢቲሲኤል ውስጥ የተማሩ ሰዎች እና በጣም ነው የባረከኝ፣ በጣም ነው የለወጠኝ። እንደገና የማስተማርም እድል ደግሞ አገኘው። እሱም ትልቅ በረከት ነበር እና ኢንከሬጅ አደርጋለሁ ሁሉም ሰው ይግባ ቢቲሲኤል ገብቶ ይማር። እየተማሩ ያሉ ሰዎች ወገኖች ያለው
አሁን ባለው ባች ላይ ንስር የሚባል ባች ነው አሁን እየተማረ ያለው። የሚቀጥለው ደግሞ ከዛ የሚበልጥ እንደሚሆን እናምናለን። ግን በእውነት በጣም የሚለውጥ በጣም ትራንስፎርሜሽን የሚያመጣ ነገር ነው በህይወትም በአገልግሎትም እና እኔ በጣም ጠቅሜያለሁ። እግዚአብሔርን ስለሱ አመሰግናለሁ። በዚህ አጋጣሚ መመዝገብ የምትፈልጉ እግዚአብሔር ይባረክ። ሶስተኛውን ዙር ተዘጋጁ እንላችኋለን። እግዚአብሔርን እንባርካለን። ስለ ማይክ እንደገና ስለ ሰላም እግዚአብሔርን እጅግ አድርገን እናመሰግናለን። ማይክ እዚህ በቆየበት ጊዜያት ፕሮባብሊ 9 ዓመት ይሆናል። በታማኝነት በስነ ምግባርህ፣ በባህሪ፣ በዝማሬና የቃል ማስተማርህ፣ ትህትና ከመሪዎች ከአገልጋዮች ከትንሹ ከትልቁ ጋራ በፍቅር እንዳሳለፍክ በቃ ብዙዎች ነው የሚናገሩት። ማጋነን አይሆንም ይሄ። እንግዲህ እንደዚህ ሆነ አገልግልሃል። በቃ በመሰጠት አገልግልሃል፣ ዝቅ ብለህ አገልግልሃል። አሁን ፓስተር ስትሆን ያንኑ አይነት አገልግሎት የሚቀጥል ይመስልሃል ወይስ ነገሮች ይለወጣሉ? የበለጠ ለማገልገል ትዘረጋለህ ወይስ ደግሞ እንዲሁ አሁን ስታስበው ከፊት ለፊት ያለው ምን ይመስላል? በጣም ጠልቄ እንዳስብ ያደረገኝ ጥያቄ ነው። ያው እያገለገልኩ መምጣት የማገልገል እድል ማግኘት ትልቅ በረከት ነው። በእግዚአብሔር ቤት ማገልገል ኢትስ አ ፕሪቪሌጅ። ከዛ ደግሞ እግዚአብሔር ሌላ እድልን ደግሞ ሲሰጥ አሁን እድል እንደተሰጠኝ ነው ማስበው። ከዚህ እድል ጋር ግን ሪስፖንሲቢሊቲ እንደመጣ ነው ማስበው። ስለዚህ ሞር ሪስፖንሲብል የሚያደርገኝ ሞር ትኩረት እንድሰጥ የሚያደርገኝ ሞር እንድተጋ የሚያደርገኝ ሌላ በር፣ ሌላ ኃላፊነት፣ ሌላ አገልግሎት ነው እግዚአብሔር የሰጠኝና ኦፍኮርስ ለውጥ ይኖራል። የሚኖረው ለውጥ ግን የመጨመር ለውጥ ነው እንጂ የመቀነስ ለውጥ አይደለም። ያው እግዚአብሔር የመጨመር ዓመት ነው ብሎ እንግዲህ መጨመር እኔ ላይ መጥቷል በዚህ ዓመት። እንደዚሁ ለእያንዳንዳችሁ ይምጣላችሁ እና እግዚአብሔር ሲጨምር ሪስፖንሲቢሊቲም ይጨምራል። አሁን ፓስተርነት ስሙ ደስ ስለሚል ብዙ ጊዜ ወደ እንዲያውም ሰዎች እያገኙ ወገኖች እያገኙኝ ቅድም ጌችም እያለኝ ነበር፣ ምንድን ነው የሚባለው? እንኳን ደስ ያለ ነው የሚባለው? ኮንግራትስ ነው የሚባለው? ምንድን ነው የሚባለው? እንዲያውም አንዳንድ ሰዎች የስ ዩ ዲዘርቭ ኢት ምናምን ይሉኛል እና ኖ አይ ዶንት፣ አይገባኝም። ማለት ጸጋ ነው ካልን አገልግሎት ዲዘርቭ አናደርገው። ኢትስ አንሜሪትድ ፌቨር፣ ለማይገባው ነው የሚሰጠው እና እግዚአብሔር የሰጠኝ ወይም ይሄን አገልግሎት ይሄን ኦፖርቹኒቲ የሰጠኝ ስለማይገባኝ ነው። የጸጋን ትርጉም አውቃለሁ። በጸጋ ኖሬ አይቻለሁ። ራሴን በጸጋ እየኖርኩ ነው እና ጸጋውን ኤቭሪዴይ ኤክስፒሪየንስ እያደረኩ ያለው ሰው ስለሆንኩ አይ ዶንት ዲዘርቭ ኢት። ግን ከዚህ ጸጋ ጋር ደግሞ ሪስፖንሲቢሊቲ እንደሰጠኝ፣ በርደን ሳይሆን ሪስፖንሲቢሊቲ እንደሰጠኝ፣ ሸክም ሳይሆን ቀንበር እንደሰጠኝ አምናለሁ እና ከዚህ በኋላ ያለኝን ነገር ያው በብዙ እንግዲህ ወደ ራሴ እንድመለከት አድርጎኛል ብያለሁ ይሄ ጥያቄና ምንድን ነው አዘ ፓስተር እንደረኛ የሚያስፈልገው ነገር ብዬ ጌታን ጠይቄዋለሁ። በተለይ መጀመሪያ ላይ ሀሳቡ እንደመጣ እንደዚህ ቸርች እንደዚህ እያሰበች ናት፣ ጸልይ፣ ለባለቤትም ነገር ለቤተሰብም ነገር
እና ተዘጋጅ በተባልኩበት ጊዜ እያሰብኩኝ እየጸለይኩ ነበር እና በቃ አንድ ነገር ከፓስተር የሚጠበቅ እግዚአብሔር አንተ የምትጠብቀው ከእረኛ የምትጠብቀው እረኞች ሁሉ እንዲኖራቸው የምትፈልገው አንድ ነገር ምንድን ነው? እሷን ከሰጠኸኝ ሌሎቹን የማገኝበት አንድ ነገር ምንድን ነው አልኩኝ እና እግዚአብሔር ቃል ሰጠኝ። የዳዊትን መዝሙረ ዳዊት ምዕራፍ 78 ቁጥር ከ70 እስከ 72 እግዚአብሔር ዳዊትን ጠራው ይላል። በጎችን ይከተል ነበር። ከዛ ጠራውና የርስቱ ጠባቂ እንዲሆን ጠራው ይላል። ጊዜ ላለመውሰድ ብዬ ነው። ከዛ ዳዊት እንዴት ጠበቃቸው ይላል። እዛ ላይ ሲናገር በልቡ ቅንነት ጠበቃቸው ይላል። he kept them with the integrity of his heart። ከዛ በልቡ ቅንነት ጠበቃቸው ይላል። ከዛ በእጁ ብልሃት መራቸው ይላል። እና አንድ ነገር የገባኝ በቃ ቅን ልብ እና ጌታዊ ቅን ልብ ስጠኝ እያልኩ መጸለይ ጀመርኩ። ከዛ ጊዜ ጀምሮ እስካሁን መጸለየው ገና በህይወቴ ዘመን ሁሉ የምጸለየው ጌታዊ ለክርስቶስ ከሆነው ቅንነት ከሚያጎለኝ ነገር ጠብቀኝ እና ልብ ስጠኝ። ይሄ ዳዊት ሁሌ የሚጸልየው ልብ አልነበር? እንደዛም አይነት ኃጢአት ውስጥ ሲገባ ችግሩ የልቡ እንደሆነ ስለገባው መዝሙር 51 ላይ የጸለየው ጸሎት አቤቱ ንጹህ ልብን ፍጠርልኝ ያለው እና ከዛ ጊዜ ጀምሮ በቃ ለዚህ ጉዳይ መጸለይ ጀመርኩና እንዲያውም ትንሽ ጌታ ነገሩን አሳየኝና አንድ ንጹህ ልብ ተቀብሎ እድሉን ያልተጠቀመበት ሰው አሳየኝ ከመጽሐፍ ቅዱስ ውስጥ። ትንሽ ስብከት አለው ግን አላስረዝምም ፓስተር። እና ሳኦልን እግዚአብሔር ርስቱን እንዲመራለት ርስቱን እንዲጠብቅለት መረጠው እና በሳሙኤል በኩል ቀባው። ከዛ ልክ ያን ቅባት ከተቀበለ በኋላ ከሳሙኤል ፊቱን አዙሮ ሲመለስ እግዚአብሔር ልብ ሰጠው ይላል። ልቡን ለወጠለት እና he had that opportunity ህዝቡን ለመጠበቅ የሆነውን ልብ ተቀብሎ ነበር። እንግዲህ ዳዊት በልቡ ቅንነት ነው ህዝቡን የመራው። የእግዚአብሔር ህዝብ የሚመራው በልብ ቅንነት ነው። and Saul had the chance ህዝቡን የሚመራበት ልብ ለካ እግዚአብሔር ሰጥቶታል። ቅባቱን በሳሙኤል ተቀብሏል። ግን ያን ልብ ሊሰጥ የሚችለው እግዚአብሔር ብቻ ስለሆነ እግዚአብሔር ነው ልቡን የለወጠለት። ከዛ በሚገርም ሁኔታ እንግዲህ ሳኦልን የምናውቀው ያው እግዚአብሔርን ባለመታዘዙ ነው። ከእግዚአብሔር ይልቅ ሰዎችን ፈራው አለ። ለራሱ ክብር በጣም መጠንቀቅ ጀመረ። በዚህ ህዝብ ፊት አክብረኝ ብሎ ሳሙኤልን እንደዛ አለው እና በእነዚህ ነገሮች ልቡ ኮራፕት ነው። ግን ከዛ በፊት በቃ ልክ ልቡ እንደተቀየረለት የሚገርም ነገር ሆኗል። ብዙ ሰዎች ተከተሉት ይላል። ማለት እግዚአብሔር ልባቸውን የነካቸው ሰዎች ተከተሉት። ማለት ሰው ልቡ ሲቀየር ቅን ሲሆን ለካ እግዚአብሔር የሰዎችን ልብ ያስነሳል። እንተባበር፣ አብረን እናገልግል የሚሉ ሰዎች እግዚአብሔር ያስነሳል። እና ደግሞ የተወሰኑ ሰዎች ይሄ ነው የሚያድነን ምናምን ብለው ናቆት ይላል። ባለፈው ከሙሉዬ ጋር ስናወራው ስለነበር ይሄ ነው የሚያድነን ምናምን ብለው በቃ they just despised him ናቆት። ግን የሳኦል መልስ በጣም ይገርመኛል። ዝም አለ ይላል። ያመሰግኑትም የተከተሉትንም ቴንኪዩ በቃ እናንተ ያለ እናንተ ምን ሆን ነበር ምናምን አላለም። የናቁትንም ሄዶ እናንተ ምናምንቴዎች ምናምን ብሎ አልተሳደበም። ዝም አለ። ቅን ልብ አንደኛው በቃ ምልክቱ ጌታ ያለኝ ለኔ በቃ ዝም በል። ጎሽ የሚሉ ሰዎች ይኖራሉ። ከዚህ በኋላ ደግሞ ምን ነው ገለል ባረገልን የሚሉም ሰዎች ሊኖሩ ይችላሉ። ግን አንተ ዝም በል። ጌታ ይመስገን። በፓስተሮች ህይወትም አገልግሎትም የማየው አንዳንድ ነገርን ዝም ሲሉ አያለሁ።
እና በጣም እንደ ዝምታ ብርቱ ቃል፣ ብርቱ ቋንቋ፣ ብርቱ ምላሽ የለም። በተለይ አንዳንዴ ለሰይጣን ለሚወረውራቸው ነገሮች መገሰጽ መቃወም ጥሩ ነው፣ ግን ዝምታ is very powerful። በተለይ በሰዎች በኩል ሲመጣ ሰይጣን እና እንደዚህ አይነት ሰው ነበር ሳውል። በጣም ልቡ ቅን ከመሆኑ የተነሳ በቃ ዝም ማለት የቻለ ሰው ነበር። በኋላ ላይ ኮራፕትድ ሲሆን ያው ዙፋኑንም ማጣና እኔ ከዚህ በኋላ በጌታ ጸጋ የሚታየኝ መጨመር ነው። ከዚህ በኋላ የሚታየኝ የጌታ ስራ ሲበዛልኝ ነው ማለት ቀለብ ብዬ ጸልያለሁ። እንግዲህ ቅን ነገር ነው የሚታየኝ። እግዚአብሔር የተባረከ እኛንም ሪቫይቭ አደረገን። እግዚአብሔር የተባረከ ይሁን። አንድ ወንድም ነበረ አንድ ጊዜ ፓስተራል ስብሰባ ላይ ወገኖቼ አለ፣ ፓስተር ነው፣ የኛ አገልግሎት ትህትና የሚጠይቅ ነው እና ዝቅ ብለን እናገልግል። አንዳንድ ጊዜ እንደ ባንዲራ ወደ ላይ ያወጣቸው፣ ሌላ ጊዜ ማታ ባንዲራ የሚወርደው በማታ ነው አይደል? በግማሽ ቀን ያወርዷቸው። ስለዚህ እናንተ ጌታን እዩ ቅልብ። እግዚአብሔር ይባረክ። እና አሁን የመጨረሻው ጥያቄም ነው በዛው በልብሽ ያለውንም እንደገና እሱን እንዴት እንደምትደግፊ ጌታ የተናገረሽም ነገር ካለ እሱን ለዚህም ህዝብ ደግሞ የምትናገሪው ነገር ካለ በጣም ጥሩ ስለሆነ በዚህ አጋጣሚ ይሄ ቤተሰብ የሚጸልይላችሁ ነው። በጣም ብዙ ሰው ደስ ብሎታል። እግዚአብሔር ቤተክርስቲያንን እየጎበኘ እንደሆነ እኔ ያነጋገርኳቸው ሰው በሙሉ ብዙ ደስታ ውስጥ ነው ያሉት። ስለዚህ ከዚህ አንፃር ህዝቡ ደግሞ ሊሰማ የሚገባው ነገር ካለ ማይክም ማለት መጨረሻ ልሰጣለሁ። እኔ ብል ደስ የሚለኝ ትንሽ ባሳለፍናት የባቢዬ አገልግሎት few years የጤንነት ትንሽ ቻሌንጅ ሲፈጠር ለኔ ሁለት ኦፕሽን ነበረኝ። አንደኛው ባቢዬ ማስታመም ይችላል፣ ሌላኛው ደግሞ ባቢዬ እግዚአብሔርን ማምለክ ይችላል። ሁለት ነው እና ሁሌ ባቢዬን ስልከው ምለው አንተ እግዚአብሔር አምላክን ታመልካለህ፣ እሱ እህልና ውሃህን ይባርክልሃል። ምን በላው ምን ጠጣውን ብቻ ማለቴ ሳይሆን በሚያስፈልገን ኒድ ሁሉ እግዚአብሔር ይሞላል። እንደውም ለጌታ ክብር ይሁን አንዳንዴ ወይ ከሐኪም ቤት መጥቼ ምናምን ልቡ ይከፈላል ባቢዬ ለመምጣትና እሱን ባርኬ ከላኩት በኋላ በኦንላይን እየተካፈልኩ ኃይል አገኛለሁ እና ተነስቼ ቤቴን አጽድቼ ምግብ ሰርቼ ጤነኛ ሰው ያገኘኛል ማለት ነው። ምክንያቱም በአምልኮ ውስጥ እግዚአብሔርን በመከተል ውስጥ እግዚአብሔርን በማገልገል ውስጥ የሚያስፈልገን ነገር በረከት ደግሞ ወደኛ ይመጣል እና አይ ቲንክ የተቀቡን ሰዎች ለእግዚአብሔር መልቀቅ መቻል በዛም ውስጥ በረከት አለው። እንደው ተጎድቼ ልልቀቅ እያልኩ ሳይሆን ሪሊ እንዳልኩት ወደኛም የሚመጣ ደግሞ የእውነት ብዙ ልላቸው የምችለው በረከት አለና አንደኛው ይሄ ነው። የቀድሞ ሚስቶችን በተመለከተ ያልኩትን ትንሽ ሃይላይት ላድርገውና ሚስቶች ጌታ ግራ ያጋባም አሜን። ደስ ሲል ስንፈጠር ለእያንዳንዳችን የተናገረን የራሱ ድርሻ አለንና ሴትን ሲፈጥራት ለባሏ ረዳት ሲያረጋት አሰሪ ያላት ረዳት ያረጋት አለ እና ባሏ የሚያስፈልገውን እርዳታ የሚያገኘው የምትረዳበትን የምታገኘው ከባሏ ሳይሆን ከእግዚአብሔር ነው። ባሌ ደከመኝ ቢል እኔ አዎ ደክሞሃል ነው የምለው። ፈራው ቢል አዎ ፈርተሃል ወይ ነው የምለው።
ግን ወደ እግዚአብሔር ግን ካየው አንተ ብርቱ ኃያል ተነሳ የምልበትን አቅም አገኛለሁ። ምክንያቱም እግዚአብሔር ያልታየውን ነገር ነው ወደ መታየት የሚያመጣው የሌለውን ወደ አለ የሚጠራና ግን ደግሞ መርሳት የሌለብን ኢሌጋል ደግሞ ቀጣሪ አለ። ድንገት ሳናስበው ቃላችንን አይደለ ያለ ፈቃዳችን የሚጠቀም ምክንያቱም የምንሰራበት ትልቁ መሳሪያ አንደበታችን ነው እና የእግዚአብሔር ቃል በአንደበት ላይ ህይወትም ሞትም እንዳለ ይናገራልና የእግዚአብሔርን ሐሳብ ስንናገር ህይወትን እንዘራለን። አይ ሚን ለሁሉም ቃላችን ፓወርፉል ነው but especially ሚስቶች ባሎቻችን ላይ የምንናገረው ቃል ለዛ ስለተፈጠርን ሩጫቸው ላይ አጥንታቸው ላይ ይገባልና ስጋም እኛም እነሱም ሰይጣንም የሚለውን ላለመናገር ተጠንቅቀን የምንሄድበት አገልግሎት ነው እና ግን ቀጣሪያችን በደንብ ይከፍላል። by the way እውነት ያያል የቀጠረን እሱ ነው። ይሄንን በማረጋችን በመርዳታችን ውስጥ ደግሞ እግዚአብሔር ያያል እና የባብዬ ጸጋ ሲጨምር ሲገለጥ እንግዲህ I think የኔም አገልግሎት እየጨመረ ይሄዳል ረዳትነት። praise God እኔ ያው ቅድም ብያለሁ ግን ለመደምደም ያህል ፓስተሮችንም ቸርችንም አገልጋዮችንም በጣም እግዚአብሔር ይባርካችሁ ማለት ፈልጋለሁ። እንትኑ ሞቲቭ ሐሳቡ ስክሪፕቸራል ነገር ስለሆነ በዚህ ውስጥ የእግዚአብሔር መልካምነት እንዳለ አስባችሁ ደግሞ ይሄን ነገር እንዲሆን ስለፈቀዳችሁ እንደገና ከቸርች ስላገኘሁት ኢንካሬጅመንት አብሮነት ሁሉ ቸርችን በጣም ቴንኪ ማለት ፈልጋለሁ። ግን ያው ለፓስተሮች ስትጸልዩ እንደነበረ ሁሉ እኔንም ጨምሩኝና ለኔ ጸልዩልኝ። እግዚአብሔር ይባረክ። የፌብሩዋሪ 22 በብዙ ደስታ በዓለ ሲመት ነው የሚባለው። ያው ሲመት የሚለው ቃል ከሹመት ጋራ የተያያዘ ቢሆንም በዓል ነው እና መጽሐፍ ቅዱስ ደግሞ ቅድምም ማይክ ብሎታል። ማንም ታላቅ ሊሆን የሚወድ ቢኖር የሁሉ ታናሽ ይሆን ይላል። ስለዚህ ታናሽ ለመሆን የወደደ ሰው እግዚአብሔር ታላቅ ያደርገዋል። ታላቅ ባረገው ቁጥር ታናሽ ይሆናል። እሱ መጨመሩ ይቀጥላል ማለት ነው። ስለዚህ እግዚአብሔር ይረዳሃል። ለቤተክርስቲያናችን ግን ትልቅ ድል ነው። አሜን። ለምን ቤተክርስቲያናችን ወለደች መሪ። ፓስተር ሳምሶን በቀደም ሲናገር ነበር። ፓስተር ሳምሶን እዚሁ ነው ኦርዴንድ የተደረገው፣ እኔም እዚሁ ነው ኦርዴንድ የተደረኩት። አሁን ደግሞ ሌላ ሰው ወንድማችን ማይክ ሊወለድ ነው። ኦልሬዲ ተወልዷል፣ ግን በመሪነት ማለት ነው። በመሪነት ከዛ ደግሞ ይቀጥላል። ይሄ አንዱ ፓርት ነው። ሁለተኛው ፓርት ይገርማቸዋል። በእግዚአብሔር ረድቶን ከኢሲኤፍ ወጥተን ሌላም ቦታ አሁን ፓስተር ሳምሶን የቤይ ኤሪያ መሪ ነው እየመራ ነው። ዌስት ኮስት ውስጥ አለንበት፣ ኖርዝ አሜሪካ ውስጥ ሊደርሺፕ ውስጥ አለንበት። እኔ እዛ ትሬዠረር ነኝ። ብዙ ኢሹዎች ነው የሚነሱት፣ ብዙ ኢሹዎች። አንዱ ኢሹ ልንገራችሁ፣ አንዱ ኢሹ ያልተሾሙ ሰዎች በስልጣን እየወጡ ራሳቸውን መሾም። ስለዚህ ቤተክርስቲያን ይሄንን በጭቅጭቅ ሳይሆን በስራ እንደዚህ በትክክል በስርዓት ያደጉ ሰዎችን በመሾም የተበላሸውን ታስተካክላለች። ስለዚህ ለኛ ይሄ ትልቅ እግዚአብሔርን የምናመሰግንበት በቤይ ኤሪያም ላይ ራሱ ጤናማ መጽሐፍ ቅዱሳዊ የሆነ አካሄድን የሚያሳይ ስለሆነ ስለዚህ እግዚአብሔርን እናመሰግናለን። ቁሙና እግዚአብሔርን በጭብጨባ እናመሰግነዋለን። ክብር ለጌታ ይሁን። አሜን።
አሜን። በደንብ ክብር ስጡ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርካል። ፓስተር ሳምሶን ጋብዘዋለሁ ወደዚህ። ያ ቀን ፌብሩዋሪ 22 እግዚአብሔር የሚከብርበት እግዚአብሔር የሚገንበት እንዲሆን እንጸልይ። ክብሩ የሚታይበት ይሁን። አሜን አሜን። እና ደግሞ ዛሬ ሂሩቲ አንድ ጓዳ ውስጥ ኪችን ውስጥ አንድ ድንጋይ አየሁኝ። the joy of the Lord is your strength እና በእውነት ነው ብላችሁ ስንት ጊዜ ነው ካስቀመጠችው ያየሁት ዛሬ ነው። እና the joy of the Lord is my strength ብዬ አሰብኩ። እስቲ ጌታ ደስ የሚልበት ቀን ይሁን ያቀን ለቸርቹ ስትሬንግዝ ይሆናል። ስለዚህ ፓስተር ሳምሶን እዚህ ጠራውና ጸልይልናል ማለት ነው። ሃሌሉያ። ሁላችንም በጸሎት መንፈስ ሆነን እዛታች ጌታን እንባርካለን። ለነሱ ነው የምትጸልየው? አዎ በጣም እንጂ እንደውም ክብር ለጌታ ይሁን። የዛን ቀን በ22 ብዙ ሌሎች አገልጋዮች ባሉበት እንጸልያለን። ዛሬ ግን እንደ ቤተ ክርስቲያን እንደ ሎካል ቸርች እነሱን እንባርካለን። በህብረት በግል ወደ 2024 ነው ከማይክ ጋር መነጋገር የጀመርነው ለዚህ አገልግሎት እና አሁን ጊዜው ደርሶ ለዚህ ፍሬ ስለበቃ በጣም ደስ ብሎኛል። አሁን ምን እናደርጋለን? የዛን ቀን በአገልጋዮች ስለሆነ ከበው የሚጸልዩለት ዛሬ ህዝቡ ከቦ ይጸልይለታል። ስለዚህ ወደዚህ ነው ሁላችሁ። አሁን ላይቭ ስትሪሙን ማጥፋት ትችላላችሁ እና ጸልዩለት። በላይቭ የምታየው አሁን ለሚኪና ለሰላም ጸልዩላቸው። ግን እዚህ ያለነው ሰብሰብ ብለን እንባርካቸው። ስሙ ለዘላለም ይባረክ። አሜን።